ልባቸው ለመረዳት ሞክራለሁ ግን የነሱ ምላሽ ለኔ ጥሩ አይሆንም ማለት መረዳት ይሄ ገና ካይናችሁ ወይ የልባችሁ መረዳት ምናምን ተውትና ተናግራችሁ ማይረዳችሁ ሰው በጣም ይደብራልና ምን ያልፈለኩት ማለት መገናኘታችን ረመዳና ችግር የለውም የባለፈው አይነት ነገር ምናምን እንትን አይደለም ለምብሪት ከሽበኛ ለምንድን ነው አይደለም አይደለም አሁን የጠራኋችሁ ለኢፍጣር ነው አይደል እንደባለፈው ምን አልኳው ምንም ያወራሁት ነገር የለም ምንም ያለችው ነገር የለም አይደል በቃ እናፍጥር ከዛ በኋላ ይደርሳል ነገር አውራት ያለብኝ ነገር አውራችኋለሁ መጀመሪያ እንብላ ይሄ ሁሉ ነገር የተዘጋጀው ለእናንተ ነው ለሁለታችሁ ነው ማውራት እንፈልገው ቀድሞስ ነገር እኔ በእናትህ በመጣ የሆነ መጨቃጨቅ በጣም ነው የደበረኝ ሙሪሽ እንግዲህ ውድ ቤተሰብ እንደምታዩት እንግዲህ ዛሬ ፍቅር ያው ኤክስትራም ባለው ሁኔታ መታለች ማለት ነው ዛሬ በጣም አምሮባታል ማለት ነው ለምን ያው እንግዲህ ታቀላችሁ ካለባበስ ጀምሮ ባለው ሁኔታዋ ያው በጣም ለየት ብላ ነው የመጣችው ማለት ነው ማሻአላህ ያው በዚህ ሁኔታ ቀጥይበት ማለት ነው በዚህ ሁኔታ ቀጥይበት እንላለን ማለት ነው አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የቻናሌ ተከታታዮች በሙሉ እንደምን አላችሁ ሁሉ ሰላም ነው ወይ ከኔ ጋር አልহামዱሊላህ ሁሉ ሰላም ነው እንግዲህ ዛሬ ፍቅር ያው ሌላ ሰው ሆና ነው የመጣችው ማለት ነው የስተዛሬዋ ፍቅር አትመስልም ማለት ነው ያው ዛሬ ኤክስትራም ባለው ሁኔታ ነው የመጣችው ካለባበሷ ጀምሮ እስከ አነጋገሯ ድረስ ያው ሰከን ብላለች ማለት ነው ማሻአላህ እንግዲህ ዛሬ ባለው ሁኔታ ፉፉ ዛሬ ያው ተስፋ ይቆርጣል ለምን እንግዲህ ያው ብሩኬ ጋር ነው የመጣችው ዛሬ ብሩኬ ጋር ልታፈጥር ነው የመጣችው እንግዲህ ኢፍጣራ ከሱ ጋር ነው እሱ ደግሞ እንግዲህ ይጠራዋል ፉፉን ይጠራዋል ማለት ነው ጠርቶ ከባልተቤቱ ጋር ነው የሚመጣው እንግዲህ እሱም ሲመጣ ደግሞ ያው ግልጹን ይነግረዋል ማለት ነው እስከዛሬ ድረስ ካንተ ጋር ሆናለች እስከዛሬ ድረስ ካንተ ጋር እየሆነች ያው እያስቀየምካት እያስመሰልክባት ስለሆነ ያው መጀመሪያ ይጠይቀዋል ማለት ነው ከሷ ጋር ያለውን ጨርሰሃል አልጨረስክም ምናምን ይለዋል ጨርሻለሁ ይለዋል ያው ተጨረስ እንግዲያስ ታውን ቀጥላ ያው ከኔ ጋር ነው እንኳን ምናምን ብሎ ሲነግረው በጣም ይናደዳል ማለት ነው ፉፉ እንዴት ትከዳኛለህ እንዴት ጓደኛ አይደለህ ወይ እያለ ያው የመበሳጨት ስንትን ያሳያል ማለት ነው እንደምታዩት እንግዲህ ዝጋ ያው ልታፈጥር መታለች ማለት ነው ዝጋ አለባበሷን ሁሉን ነገር ጥላ ወደዛ ማለት ነው ዛሬ ያው ለየት ብላ ተቀይራ መታለች ማለት ይቻላል ማለት ነው ያው ኮሜንት ላይ ምን ትላላችሁ ወደ ቤተሰቦች በዙ ብትቀጥልበት ማለት ነው አሁን እንግዲህ የስተዛሬዋ ድረስ የስተዛሬው ሐረካቷ ካለባበሷ ጀምሮ በቃ የምትሰራቸው እንትኖች ከስተዛሬው በጣም የዛሬው በጣም ለየት ይላል በጣም ያምራል ማለት ነው ፍቅር በዙ ቀጥይበት ነው የምንላት ማለት ነው እናንተስ እስቲ አስተያየት ኮሜንት ላይ ምን ትላላችሁ በዚህ ሁኔታ እንግዲህ ውድ ቤተሰቦች ያው እየመከራት ያለ እስከዛሬ ድረስ ብዙ ልጁ እየመጣ እየሄደ በጣም ልብሽን አቁስሎሻል ስለዚህ ደግሞ ማንም ሰው ልብሽን ሊጎዳ አይችልም እያለ ያው ባለው ሁኔታ እያስረዳት ይገኛል ማለት ነው አሁን ደወለለት እየመጣ ነው ማለት ነው አሁን የሚደውልለት ፉፉ ነው ማለት ነው እንግዲህ እሱም ደግሞ ይዞ ይመጣል አይ እሱ ያለበት ባትጠራይ ጥሩ ነው እያለች ፍቅር ደግሞ ብላለች አይ ችግር የለውም ኖርማል ነው ያው አብሮ ማፍጠር ነው ምንም ችግር የለውም ብሎ ይነግራታል ማለት ነው እዚጋ እንግዲህ የእውነቷን ይሁን እንግዲህ ተላይም ይሁን በጣም እንትን እያለች ነው ማለት ነው እያዘነች ነው ማለት ነው እዚጋ መጡ መሰለኝ ፉፉ መጥቷል ማለት ነው እዚጋ እየመጣ ነው እንግዲህ ተቆነጠነጠ ማለት ነው ፉፉ የመቆነጥነጥ ባህሪ ያለበት ማለት ነው ይሄ ነው እኮ የሚያስነቃበት ማለት ነው ማለት ነው ኧረ ማሻአላህ እሱ ራሱ በጣም ለየት ብሏል ማለት ነው ኡስታዝ መስሎ መጥቷል ማሻአላህ አዎ እስቲ ረፍ በልና ጉዲህን ትሰማለህ ማለት ነው ረፍ በልተህ ደሙ ደግነቱ ማለት ነው ደግነቱ ብሩኬ ያው አስፈጥሮ አብልቶ ነው ይሄን ሁሉ የነገራቸው እርግጠኛ
ያው በልቶ ይችለዋል ማለት ነው። በልቶ ይችለዋል ማለት ነው። ውድ ቤተሰቦች ዝጋ እንግዲህ ያው እሱም ይዞ መጥቷል። ፉፉም ያው አስከትሎ መጥቷል ማለት ነው። በዚህ ሁኔታ እስከሚነግረው ነው የቸኮለው ማለት ነው። ያው እኔ የምነግርህም ነገር ስላለኝ ያው እንድትመጣ ብሎ ነው መጀመሪያ የነገረው። ፉፉ ደግሞ ያንን እስከሚነግረው ነው የቸኮለው ነበረ። ያው ቀስ ብዬ እነግርሃለሁ አፍጥራችሁ ተፈጥራችሁ በኋላ ቀስ ባለ ሁኔታ እነግራችኋለሁ ብሎ ነው የነገረው ማለት ነው ቡርኬ። እና እንግዲህ እንደሚቀጥለው አሁን እንግዲህ ያው አሁን እየነገረው ነው ማለት ነው። ምንድን ነው ከሷ ጋር ያለው ሁኔታ እንዴት ነው ምናምን ትቀጥላለህ ወይንስ እንዴት ነው ምናምን ብሎ ይነግረዋል ማለት ነው። እሱም ደግሞ አው ጨርሻለሁኝ ካስጨረሰው በኋላ ሁሉን ነገር አስወርቶ ካስጨረሰው በኋላ አይ እንግዲህ ያው እጅህን አንሳ ታሁን በኋላ የኔ ናት ብሎ ያው ቁርጡን ይነግረዋል ማለት ነው። ቁርጡን ሲነግረው ደግሞ እንግዲህ በጣም ይበሳጫል ማለት ነው። በጣም ይበሳጫል። እዚህ ጋር እንግዲህ ያው እያፈጠሩ ይገኛሉ ማለት ነው። እያፈጠሩ ነው እዚህ ጋር እንደምታዩት ማሻአላህ ደስ ይላል ማለት ነው። እንደዚህ በጀማ ሲያፈጥሩ ደስ ይላል። እሺ እንቀጥል ማለት ነው። እንግዲህ ያው ምንድን ነው እያለ ይነግረዋል። አሁንም በጣም ይጠይቀዋል። ተጠራጥሯል ማለት ነው። በልቶ እስከሚያበቃ ነው የቸኮለው ማለት ነው። ፉፉ በሽሚያው ታውቃላችሁ የመቸኮል ባህሪ ያለበት ማለት ነው። የመቸኮል ባህሪ ያለበት እዚህ ጋ ያው በልተው አበቁ። ሻይ እየቀዳች እያለች ያው ትሰጣቸዋለች ማለት ነው። ጠጋ በላይ ይዞህ ማለት ነው። አትፍራ። ይዘሃል አይደል እንዴ? ምን ያስፈራሃል? ማሻአላህ ሰው ሲቀየር አየሁ ማለት ነው። ሰው ሲቀየር አየሁ። ቅጅለት ማለት ነው። እንደፉፉም ቅጅለት ነው። አልጠጣም ባለ መሰለኝ። አይ በጣም ተናዷል ማለት ነው። በነገራችን ላይ በጣም ተናዷል ማለት ነው። እንደዚህ በቃ አንተ እኮ ተስፋ ቆርጠሃል ማለት ነው። እኔ ተስፋ ቆርጫለሁ እንግዲህ ህይወትሽን ቀጥይ ብለህ ተናግረሃል። እሷ ደግሞ ትቀጥልበት፣ ህይወቷን ትቀጥልበት ማለት ነው። አንተ ይዘሃል። ሁለተኛ ነው እንዲያመረህ አንተ የያዝካትን ይዘህ ቀጥል። በቃ የያዝካትን ይዘህ ቀጥል ወደፊት ማለት ነው። ሁለተኛ አይመርህ ማለት ነው። ታው እንጂ ታው አልፈልግም ብለህ እንደገና አሁን ሌላ ጋር ስታያት ምን እንደዚህ አናደደህ ማለት ነው። አትናደድ። ለማንኛውም ከጎን ያለችውን ይቺ ናት ብሎ ይነግረዋል ማለት ነው። ይቺን ያስካትን ይዘህ ቀጥል ብሎታል ማለት ነው ኦኬ። አዎ እንግዲህ ይቀጥላል። አሁን እንግዲህ ወደ ወሬው ይገባል ማለት ነው። እንግዲህ አሁን ብሩኬ እየነገራቸው ነው። ታሁን ቀጥለህ እንግዲህ ምንም አይነት ነገር ከሷ ላይ እጅህን አንሳ እያለ ይነግረዋል ማለት ነው። እሷ የኔ ናት በግልጽ ማለት ነው። በቃ በግልጽ ነገረው። እንዴት አንተ ጓደኛ አይደለሁኝ እንዴት ተከዳኛለህ እያለ ይለዋል ማለት ነው። አይ እንግዲህ እኮ በቃ ምንም አይደለችም፣ በቃ አልፈልግሽም ብለህ ትተሃታል። ያንተ ይቺ ናት፣ ይቺ የኔ ናት ብሎ ይነግረዋል ማለት ነው። ያው በዚህ ሁኔታ እንግዲህ ምንም ማድረግ አይቻልም። ያው መቻል ነው እንግዲህ ቻለው ማለት ነው። ቻለው እና ለዚህ ነው ወይ ቤት የጠራኸኝ ለዚህ ነው ወይ እህልት ነግረኝ ነው ወይ ለዚህ ነው የጠራኸኝ እያለ ያው በጣም ይናደዳል ማለት ነው። አዎ ምንም ማድረግ አይቻልም። ታሁን ቀጥለህ ልትጎዳት አትችልም። ታሁን ቀጥለህ እሷ ጋር ድርስ እንዳትል ይለዋል ማለት ነው። በጣም ከባድ ነው የና አይነት ስሜት እና በዚህ ሁኔታ አሁን ያው እየነገራት ነው። እሷ ያው ማንም ሊጎዳሽ አይችልም። ታሁን ቀጥሎ አንቺም ጋር አይደርስም። ያው መቀጠል ያለብሽ ከኔና ከኔ ብቻ ነው እያለ ይነግራታል ማለት ነው። እያሳምናታል ማለት ነው። እውነትህን ነው። እሱ ፕራንክ መስሎት ነበረ ማለት ነው። ፕራንክ አይደለም፣ በቃ ኖርማል ነው የነገረህ ማለት ነው። የሚሆነውን አጣው ማለት እንደዚህ ሲላት ማለት ነው። ፉፉ በቃ መከራውን አየ ማለት ነው። በጣም እየገረመው ነው። እውነት ነው ወይስ ውሸት ነው ወይስ ፕራንክ እየሰራኝ ነው እያለ በጣም ተገርሟል ማለት ነው። እና ፕራንክም አይደለም፣ በቃ ትክክለኛ ግልጹን ነው የነገረህ ማለት ነው። አልፈልግም ብለሃል፣ ያስከውን ይዘህ በቃ እሷ ጋር ድርሽ እንዳትል። እንደውም ፍቅረኛ ናት ብሎ ቁጭ አለ ማለት ነው። ግን ፍቅረኛ ናት አትበል አንተ ማለት ነው።
የምታገባት ተሆነ በቃ ሚስቴ ናት በል በግልጽ ማለት ነው። አንተ ደግሞ እንደዚህ እኮ ነህ እንደዚህ አምሮብህ ፍቅረኛ የሚባለውን ነገር ተውና በቃ ሚስቴ ናት ብለህ ግባበት ማለት ነው። እና ውድ ቤተሰቦች እንግዲህ በዚህ ሁኔታ አይተነዋል ማለት ነው። በዚህ ሁኔታ ታየ ነው እንግዲህ ያው ቪዲዮውን ደግሞ አይታችሁ የዛሬ እኔ የምፈልገው የፍቅርን አመጣጥ ያው ኮሜንት ላይ ፈልጋለሁ ማለት ነው። ምን አይነት አስተያየት እንደምትሰጡ አስተያየት ፈልጋለሁ ማለት ነው። ዛሬ በዚህ ሁኔታ መታለች ማለት ነው ፍቅር። ስለዚህ ቪዲዮውን እያያችሁ ላይክ ሼር እያደረጋችሁ አበረታቱ ማለት ነው። ለዛሬው እዚህ ጋር ይበቃኛል። ሰላም አለይኩም ወራህመቱላሂ ወበረካቱ።